ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ። ይህም የሆነው በኢትዮጵያና በኤርትራ መካከል ከፍተኛ ውጥረት መከሰቱን ነው። ቀጣይ ምን ሊከሰት ይችላል የሚለውን የዜና ጥንቅር ያካተላል። የተባበሩት አረብ ኤምሬት ወደ 20 የሚጠጉ ባለብዙ ሚና የፈረንሳይ ስሪት የሆኑት ሚራጅ 2000 ተዋጊ ጀቶች ወይም አራተኛው ትውልድ ለኢትዮጵያ እንደምታበረከት መረጃዎች አመላክተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው በነጻ እንዲሰናበቱ ጠየቀ። የሽብር ወንጀል ተከሳሾቹ የህዝብ ተወካይ ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው ያለመከሰስ መብታችን ከህግ ውጭ መነሳቱ ለፍርድ ቤቱን አስረድተዋል። በዚህም ጉዳይ በነጻ እንድንሰናበት ሲሉ ጠይቀዋል። የዜና ዝርዝር አካተናል። ቆይታችሁ የምትሰሙት ይሆናል። የህንድ ከፍተኛ ባለስልጣን በአውሮፕላን አደጋ ህይወታቸው አለፈ። በህንድ የሀብቷ ቀዳሚ የሆነችው የማርሃጃት ግዛት የምክትል ጠቅላይ ሚኒስተር አጂት ፓዋር ዛሬ በደረሰ አሰቃቂ አውሮፕላን አደጋ ከነበራቸው 4 ሰዎች ጋር ህይወታቸው ማለፉ ተረጋግጧል። በዚህም ጉዳይ የዜና ጥንቅራችን አካተናል። ከወደ ህንድ የተሰማው አዲስ ኒፓህ ቫይረስ ምንድነው? ኒፓህ ከእንስሳት በተለይ ከሌሊት ወፍ ወደ አሳማ ወደ ሰው ልጅ የሚተላለፍ አደገኛ ቫይረስ ነው። በተጨማሪም በተበከለ ምግብና በሰው ንክኪ ሊተላለፍ ይችላል። የተባበሩት የዓለም ድርጅት የሆነው የዓለም ጤና ድርጅት WHO ቫይረሱ እንደ ኮቪድ-19 ሁሉ ለወረርሽኝ ስጋት የሆነ 10 ቀዳሚ በሽታ መሆናቸውን በዝርዝር ውስጥ አካቷል። የ2026 ዓመት ከገባ አንድ ወር ባልሞላ ጊዜ ውስጥ 6 ሀገራት ከፍተኛ ዲፕሎማቶችን ወደ ኢትዮጵያ መጥተዋል። ሊገባደድ ጥቂት ቀናት በቀሩት የፈረንጆቹ ጥር ወራት ዛሬ ወደ አዲስ አበባ ያገቡት የአሜሪካ ምክትል የውጭ ጉዳይ ሚኒስተር ክሪስቶፈር ላውንድን ጨምሮ የጀርመንና የቻይና የውጭ ጉዳይ ሚኒስተሮች ወደ ኢትዮጵያ ልከዋል። ወደዚህ መምጣታቸው ለአፍሪካ ምን ጥቅም አለው ለኢትዮጵያስ ብሎ የሚለውንም የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ሩሲያ በዩክሬን በፈጸመችው ጥቃት 21 ዩክሬናውያን ተገድለዋል። ግድያ የተፈጸመው በሩሲያ ባደረሰችው ጥቃት መሆኑን ባለስልጣን ተናግረዋል። ጥቃቱ የተፈጸመው በባቡር ላይ መሆኑ ተገልጿል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ፕሬዝዳንት ዶናልድ ትራምፕ ነገሮቹን ሁሉ ስብስብ አድርገውታል። ይህም የሆነው የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ ይሰጣቸውን በሚል አዲስ በወጣው ህግ ነው። ከዛሬ ጀምሮ ሁሉም የአሜሪካ ኢሚግራንት ቪዛዊ መስጠት ተቋርጧል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። መሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ። የኤርትራ አየር ኃይል አዛዥ የሆኑት ብርጋዴር ጄኔራል ተክላይ ሀብተ ሱሉስ በኢትዮጵያ እንድትወረር ዝግጅቷን ስለጨረሰች ባለፈው ጥር 14 ቀን አየር ኃይሉን ሰራተኞች በስብሰባ ሁሉም የአየር ኃይል አብራሪዎችና ጸረ ድሮን ኦፕሬተሮች በተጠንቀቅ እንዲቆሙ ማዘዛቸው ተሰምቷል። ኢትዮጵያ ከተባበሩት አረብ ኤምሬት ወደ 20 የሚጠጉ ባለብዙ ሚና አራተኛው ትውልድ ወይም ፎርዝ ጄኔሬሽን ሚራጅ 2000 ተዋጊ ጀቶች ከፈረንሳይ የተበረከተላትን ለኢትዮጵያ እንደምታበረክት መረጃ አመላክተዋል። ዘመናዊና በደንብ የታጠቁ እንደሆነ የተነገረላቸው እነዚህ ተዋጊ ጀቶች እየተመነደገ ላለው ለሚገኘው የኢትዮጵያ አየር ኃይል ተጨማሪ አቅም እንዲፈጥርለት ተዘግቧል። የኤምሬት አየር ኃይል በኢትዮጵያ አየር ኃይል የ9ኛ ዓመት ክብረ በዓል አቪዬሽን ኤክስፖና አየር ትርኢት በቀዳሚነት መሳተፉ ይታወቃል። አቶ ክርስቲያን ታደለና ዮሐንስ ቦያለው በነጻ እንዲሰናበቱ ተጠየቀ። የሽብር ወንጀል ተከሳሾቹ የህዝብ ተወካይ ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አቶ ዮሐንስ ቦያለው ያለመከሰስ መብታቸውን ከህግ ውጭ መነሳቱ ለፍርድ ቤት አስረዱ። ተከሳሾቹ በአቃቢ ህግ ባቀረቡ ማስረጃ ውድቅ የተደረገው በነጻ እንዲሰናበቱ ጠይቀዋል። ሁለቱ ተከሳሽ ይህን ጥያቄ ያቀረቡት ዛሬ ጥር 19 2018 ላስቻለው ለከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳይ ችሎት ነው። ችሎቱ ለዛሬ ተቀጥሮ የነበረ በአቃቢ ህግ የሰነድ ማስረጃ በእነ ዮሐንስ ቦያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጨማሪ የጽሑፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸው እንዳቀረቡ መጀመሪያ ቀጠሮ ተሰጥቷቸው የነበረና ከአንድ ሳምንት በፊት በተካሄደ ችሎት ውሎ ነበር። ሆኖም በተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሾቹ ጠበቃ ተለዋጭ ቀጠሮ እንዲሰጣቸው ባለመከተቱ
በመመልከቱ መሰረት ችሎቱ ለዛሬ ቀጠሮ ሰጥቷል። በዛሬ የችሎት ውሎ በአቃቢ ሕግ የሰነድ ማስረጃ ላይ ተከሳሾቹ ባለ 31 ገጽ ምላሽ በጽሁፍ ለችሎቱ አቅርበዋል። ምላሽ ውስጥ በተካተቱ ጉዳይ መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው ያለመከሰስ መብታቸው ከሕግ ውጭ የተፈጸመ ነው የሚል ይገኝበታል። የህንድ ከፍተኛ ባለስልጣን በአውሮፕላን አደጋ ህይወታቸው አለፈ። በህንድ በሀብቷ ቀዳሚ የሆነችው የማሃራሽትራ ግዛት ምክትል ጠቅላይ ሚኒስትር አጂት ፓዋር ዛሬ በደረሰ አሰቃቂ አውሮፕላን አደጋ ከነበረዎቹ 4 ሰዎች ጋር ህይወታቸው ማለፉ ተረጋግጧል። አደጋ የተከሰተው ባለስልጣኑ ለምርጫ ቅስቀሳ ወደ ትውልድ ቀያቸው በማቅናት ሳሉ በግል አውሮፕላናቸው ባራማት አውሮፕላን ማረፊያ ላይ ለማረፍ ሲሞክሩ ተከስክሶ እሳት በመነሳቱ ነው። በአውሮፕላን ውስጥ የነበሩ 5 ሰዎች ምክትል ጠቅላይ ሚኒስትሩን ጨምሮ 2 ረዳቶችና 2 አውሮፕላን ሰራተኞች በሙሉ ህይወታቸው አልፈዋል። ሊድጀርት 45 የተሰኘ ሲሆን የኒው ዴልሂ የቪኤስአር ግሩፕ ንብረት እንደሆነ ታውቋል። የአደጋው ምክንያት በዝርዝር ባይታወቅም በወቅቱ በነበረ ከባድ ጭጋጋማና ታይንት መቀነስ ፑር ቪዚቢሊቲ ለክስተቱ መንስኤ ሳይሆን እንዳልቀረ የሲቪል አቪዬሽን ባለስልጣን ጠቁሟል። የ66 ዓመቱ አጂት ፓዋር በህንድ ፖለቲካ ውስጥ ትልቅ ተጽዕኖ የነበራቸው የማሃራሽትራ ግዛት ለረጅም ጊዜ ምክትል ጠቅላይ ሚኒስትርነት ያገለገሉ አንጋፋ መሪ ነበሩ። የሀገሪቱ ጠቅላይ ሚኒስትር ናራንዳ ሞዲ የተሰማቸውን ጥልቅ ሐዘን ገልጸዋል። ከዚህም ጋር በተያያዘ በህንድ ውስጥ ኒፓህ ቫይረስ ምንድነው? ኒፓህ ቫይረስ ሰሞኑን በህንድ መከሰቱንና ብዙ ሰዎች ጉዳት ማድረሱ እየተነገረ ነው። ኒፓህ ከእንስሳት በተለይ ከሌሊት ወፍ ወደ አሳማ ወደ ሰው የሚተላለፍ አደገኛ ቫይረስ ነው። በተጨማሪም በተመከለ ምግብና በሰዎች ንክኪ ሊተላለፍ ይችላል። የዓለም ጤና ድርጅት WHO ቫይረሱ እንደ ኮቪድ-19 ሁሉ ለወረርሽኝ ስጋት የሆነ 10 ቀዳሚ በሽታ በዝርዝር ውስጥ አካተዋል። ምልክቱና አደገኛ ባህሪ ምልክቱም እንደ ሌሎቹ ቫይረሶች ትኩሳት፣ ራስ ምታትና የጡንቻ ህመም፣ ማስታወክ፣ የጉሮሮ ህመም አለው። በዚህም በጽኑ የታመመ ሰዎች እና የሳምባ ምች ወይም ኒሞኒያ፣ የአንጎል መቆጣት ኢንሴፋላይተስ ያስከትላል። የሞት መጠኑ ቫይረሱ በበሽታ የተያዙ ሰዎች መካከል ከ40 እስከ 75 የሚሆነውን % ይጎዳል። ድረስ የቫይረሱ የተፈቀደ ክትባትም ሆነ የተለየ ሕክምና መድኃኒት የለውም። ሀገሮችም ምላሽ እየሰጡ ነው። ታይላንድ፣ ኔፓልና ታይዋን በአየር መንገዳቸው ጥብቅ የሆነ ቁጥጥር እያደረጉና የቫይረስ ልየታውን እያደረጉ መሆኑ ተሰምተዋል። የፈረንጆቹ 2026 ዓመት ከገባ 1 ወር ባልሞላ ጊዜ ውስጥ የ6 ሀገራት ከፍተኛ ዲፕሎማቶች ወደ ኢትዮጵያ መጥተዋል። ሊገባደድ ጥቂት ቀናት በቀሩት የፈረንጆቹ ጥር ወራት ዛሬ ወደ አዲስ አበባ የገቡት የአሜሪካ ምክትል የውጭ ጉዳይ ሚኒስተር ክሪስቶፈር ላውንደር ጨምሮ ጀርመንና ቻይና የውጭ ጉዳይ ሚኒስተር ወደ ኢትዮጵያ ልከዋል። የአሜሪካ የውጭ ጉዳይ ሚኒስተር በአዲስ አበባ የሚኖራቸው ቆይታ በቀጠና የሰላምና ጸጥታ ጉዳይ ላይ እንደሚወያዩ የአሜሪካ የውጭ ጉዳይ መስሪያ ቤት ባለፈው ሳምንት ባወጣው መግለጫ መላክቷል። ላንደው በዛሬ ውሏቸውም አብረዋቸው ወደ ኢትዮጵያ ከተጓዙ የአሜሪካ ጦር የአፍሪካ እዝ አዛዥ ጄኔራል ዳግቫን አንደርሰን ጋር በመሆን ቢሸፍቱ የሚገኝ የኢትዮጵያ አየር ኃይል ቅጥር ግቢ የተዘጋጀው ዓለም አቀፍ የአቪዬሽን ኤክስፖ ጎብኝተዋል። ምክትል ውጭ ጉዳይ ሚኒስትር የኢትዮጵያ አየር ኃይልን 9ኛ ዓመት ረጅም ዓመታት ላስቆጠረ የኢትዮጵያና አሜሪካ ግንኙነት እንደማሳያ ጠቅሰዋል። ኢትዮጵያ ራሷ እንደ ሀገር ብቻ ሳይሆን በቀጠናው በጣም አስፈላጊ ኃያል ነችም ሲሉ ተደምጠዋል። እነዚህ የኢትዮጵያ ያለውት 2 ሀገሮች ደህንነታቸው የተጠበቀና ጠንካራና ይብለጥ የበለጸጉ እንደሆኑ እንዴት በተሻለ ሁኔታ እንደምንተባበር አብረን ወደፊት እንደምንራመድ ከአመራሮቹ ጋር ለመወያየት ነው ያሉት። ቀጠናው ያሉ አንዳንድ ግጭቶች ለመፍታት በጋራ ጠንካራ ሚና መጫወት እንችላለን ብለን እናስባለን ሲሉ አጽንኦት ሰጥተው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገሮችን አክብደውታል። የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ ይሰጣቸውም ተብለዋል። በዚህም የአሜሪካ ዜግ ልጆችና የትዳር አጋሮች ወላጅ ጭምር ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖሩ የሕግ ባለሙያ እያሳወቁ ነው። ይህ ተግባራት የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀው የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ አሜሪካ ዜጎች ከሚስቶቻቸው፣ ልጆቻቸው፣ ወላጆቻቸው የሚነጥል ነው ሲሉ የሕግ ባለሙያ ገልጸውታል። የአሜሪካ ስቴት ኦፍ ዲፓርትመንት የውጭ ሀገር ዜጎች ወይም ዳይቨርሲቲ ቪዛ ወይም ዲቪ ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ኢሚግሬት ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት ጋር እንደሚቋረጥ አሳውቀው እንደነበር አይዘነጋም። በመሆኑም ከዛሬ ጀምሮ ሁሉም የአሜሪካ ኢሚግሬንት ቪዛዎች መስጠትም ተቋርጧል።
በዩክሬን ባደረገችው ጥቃት ቢያንስ 12 ዩክሬን ተገደሉ። ግድያ የተፈጸመው በሩሲያ ባደረሰችው ጥቃት መሆኑን ባለስልጣን ተናግረዋል። ጥቃቱ የተፈጸመው በባቡር ላይ መሆኑ ተገልጾ ባቡር ላይ ከተፈጸመ ሽብር ባሻገር በኦደሳ ግዛት በደረሰው የሰው አልባ አውሮፕላን ጥቃት የ3 ሰዎች ሕይወት አልፏል ተብሏል። በዚህም ጥቃት ከደረሰ የሰብአዊ ጉዳት ባሻገር በኃይል መሰረተ ልማት ላይ ከባድ ውድመት መድረሱን የግዛቲቱ ባለስልጣን አሳውቀዋል።